ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተናል አቤት አምላክ ታረቁ እኮ ላትሰሙ ትችላላችሁ። ስራ ላይ ልትሆኑ ትችላላችሁ ውዶቼ። እናንተ አሁን ስራ ላይ ልትሆኑ ትችላላችሁ። በጣም ቢዚ ሆናችሁ ላሰሙ። ጆን ዳንኤል እና ጃኒ እኮ ታረቁ ውዶቼ። ታረቁ እኮ እኛ ነግባኒ ታረቁ፣ በስምምነት ፈቱ። አይ አምላክ እስራኤል እሱ ጆን ዳንኤል ስራ እንዳይሰራ እየተደረገበት ነው ያለው። ወደፊት የልጅ አባት ነው። ሴት ናት እናትህም ሴት ናት፣ ሴት ናት አካልህም ሴት ናት። እንደው እንዳጨበጨባ አይ ነው እድሜ ልካ ቤት ብታይ እንደ ቃፌ ሙልት ታለ ወሬ። ውይ ስሙኝ፣ እኔ እቺ ታውቃይ ነው ውዶቼ ሁለቱም ቤት ያለቀለቁት። አሁን ለምሳሌ ካያችሁ ኮመንት ላይ እንዲህ ስትሉ አይቻለሁ። ጎበዝ ቤት ታይ ሌሎቹንም ማለት ነው ጎበዝ በሁለቱ መሀል የማይገቡ አይደለም በውስጣችን ገብተናል ውዶቼ። ሁሉም እዚህ ቲክቶክ ላይ ያለው ማህበረሰብ ማለት ሁለቱንም እንወዳለን የምንል ማለት በውስጣችን አንዱ ላይ ገብተናል። ምንም የሚዋሽ ነገር የለውም። በግልጽ ስነግራችሁ እናንተ ምን ብዬ ስም ላውጣላችሁ ኮሜንታተሮች? ልክ እኔን ስታዩ ቤታዬ ጎበዝ በሁለቱም አትግቢ ሄሎ ወርቄ ዘቆለ ሁሉንም ቲክቶከር አላችሁ። ለምን መሰላችሁ? በውስጣችን ጨርሰናል። ማንጋ እንዳለ ልባችን ሁላችንም እናውቃለን። ለአንዱ ሳይድ ይዘናል። በውስጥ አምተን ጨርሰናል። በውጪ እሺ ብሎ ያላወራ በውስጥ ከጓደኛው ከሚቀርበው ጋር አምቶ ጨርሷል። ውጪ ላይ ስንመጣ አስመሳዮች ነን ብዬ እኮ ስቶሪ ላይ የፖስትኩት እኮ ትክክል አስመሳይ ነን እኮ አስመሳይ። አሁን እኛ ለጃኒም አንገባም ለጆን ዳንኤልም አንገባም። ለምን መሰላችሁ? ማህበረሰብ እንዳይታዘበን። አንደኛ እንደሚታረቁ እናውቃለን፣ እንደሚስማሙ እናውቃለን። ሶሻል ሚዲያ ላይ በኩላሊቱ አይብቃ ብለን ነበር። የሚሰማናተን አልበቃም። ሲቀጥል ደግሞ በአጭሩ ምነግራችሁ ለዚህ ማህበረሰብ ውሸታችንን ነው። ለሁለቱም ሳይድ አይደለንም። እንወዳቸዋለን። ጓደኞቻችን ናቸው። በመሃላቸው አንገባም ያለው በውስጣችን ገብተን ጨርሰናል። ይሄንን ወቁ። ውስጣችን ለአንዱ ሳይድ አድርገን ይዘናል። እንትናቲም ብለን በውስጣችን ይዘናል። ግን አውጥተን አልተናገርነውም። ለምን? ይሄ ማህበረሰብ ምላሱ ከባድ ነው። ሰዎቹ ይስማማሉ ብዬ ተናግሬ ነበር። ግን 100,000 ህዝብ እንደዛ አሰፍስፎ ይሄ ማህበረሰብ ግን አንድ ቀን የኢትዮጵያ ህዝብ የሚጠፋው በረሃብ አይደለም፣ በድርቅ አይደለም። የምን ድርቅ? በወሬ ነው የምንጠፋው። ወሬ ስንወድ 100,000 ሰው እንደዚህ ሮቅ ፊንገር ማናቴ አፋም ዳቧም ርጥፍጥፍ ብሎ ለወሬ ስማሙን ምን ይበለን ስሙ ያና ቃንዲ ጋይዘታ የፊንገር እኔ ከፊት አይጠፋም። ለመጀመሪያ ጊዜ እቺ ምጣቁ ጨፍራናልም አጣቁ በቃ ፓስተር ቆልጦ አንተ ወራ ጆን ዳንኤል በሪሌሽኑ ላይ ወሬ ሰራኮል አንድ ቀን ሴቶችን ተናግሮ አያውቅም። ሁሌ እንደደበቀ ነው። ጃኒና ከዚህ የጃኒን ቪዲዮ አቀናብረው ማለት ነው እኔ ነኝ እንዲደበቅ የፈለኩት። እድሜ ልክን ውርደ በቃ በአንተ ቤት አሁን ጆን ዳንኤልን በዚች አስታከክ ልትበቀል በዚች አስታከክ ማለት ነው። ተታረቁ እኮ እቴቴ ታረቁ። ይበቃናል። አዶናይ እሺ በነፍስ ደርሳለሁ። እሺ በነፍስ ድረስ እኔ በመሃል አልገባም። ሁለቱም ቤት ወጥ ማሞቀው ታረቁ እኮ ወዶቼ። እኔ አካልህም ሴት ናት አልልም፣ አባት ነው ጠንክሮ ይስራበትም አልልም። እሺ ኦኬ ዘፈጥር አይ ይቅርታ እግዚአብሔር አያችሁ፣ ቅስፈታዊ መብረቅ አወረደብኝ። ለምን እንዲህ አይነት ነገር አውርቼ ከዛ መልሼ ደግሞ የጆን ዳንኤልን የመጽሐፍ ቅዱስ ጥቅስ ስላወራስን አፌን መልአኩ ያዘው። ዘፈጥር ያዘው መልአኩ አፌን። በስመ አብ ወደ አፌ ተያዘ። ጋይስ ቆይ በሆዴ ላንብበው መጀመሪያ። አሁን ዘፈጥረት ቁጥር 3 ከምዕራፍ 7:20 ላይ ምን ይላል መሰላችሁ? አትፍረድ ይፈረድብሃል ዘንድ ይላል ይመስለኛል። ይሄ የተናገረው ጋር አትፍረድ ይፈረድብህ ዘንድ ዝም በልና አሳልፍ ይላል ቃሉ። እሱ ላይ ይችላል እኔ ብየዋለሁ። አዶናይ እስኪ ጋይስ ኮሜንት ላይ ጻፉልኝ አዶናይ አካውንት። እኔማ ስለሚታረቁ ማንም ጋር አልገባም። ግን አዶናይ የኔ ጌታ አዶናይ ገብርኤልን እስኪ አዶናይ ደግሞ ወስዶ ካንዴ ይችላልታ አዶናይ መንገድ ነው ሆኖ የሚሄደው መንገድ የኔ ጌታ መንገድ ይሻለዋል። አዶናይ ይሻላል ቦታው ሲያምር የኔ አባት። ምን ነው ብቻ በፈረስ ምን ነው ብቻ አዶናይ እኛ እያለን ይሄ ሁሉ ህዝብ እየወደደክ አሞራው ቀያቺ ፒካለ ዛሬ ስታወራ ስላንተ አይቻለኝ። ምን ነው አዶናይ ግን
አዶናይ ይሄ ሁሉ ህዝብ እየወደደክ ይሄ ሁሉ ህዝብ ተከታይ 5 ሚሊዮን እኮ ተከታይ ማለት ቀላል አይደለም። ይሄ ሁሉ ህዝብ እየወደደ እኔ እያለሁ ዋይ አዶናይ ብቻህን በፈረስ መሄድ ብቻ አለም እኔ እምቢ ብያለሁ ጋይስ። በፈረስ የሆነ የሚያምር ቦታ ላይ እየጋለበ እየሄደ ነው። እኔ እያለሁልክ እኔ እህትክ እኔ መከታክ። ሌላስ ጋይስ ማን ስቶሪ ዳርባ ናዮ እናቴ ሽቅርቅር ብለሻል ናዮዬ አንቺማ እናቴ ምን አለብሽ ፏ ብለሽ ስቶሪሽ ላይ ይመችሽ። የለውበትም እንዳታስገቡኝ የራሴን ህይወት እየኖርኩ ነው። ድሮ መከራ ያስከፍላችሁኝ ይበቃል ይላል መፈክሩ የሚመስለኝ። አሁን የናዮ ስቶሪ ላይ ይበቃል በቃኝ። እኔ አሁን ከራሴ ጋር ነኝ። ዘራፍ አካኪ ዘራፍ አይነት ይመስላል። ጸጉሯን ፏ ብላ ሴት ልጅ እኮ ለወጥ ስንት ጸጉሯን ፏ ብላ ሚንቂን እያለች ውስጣሪ ይመችሽ። እድሜ ልክሽን ሁሉ ደስተኛ ሁኚ የኔ እናት። ምንም ውስጥ አያስገባሽ። ጃኒ የኔ እናት። ምነው ጃኒዬ በስቶሪሽ ላይ ይቻለሁኝ። አትፍረድ ነው ይፈረድብሃል። የሆነ ነገር ብቻ ቃል ጽፈሻል፣ ኃይለ ቃል ጽፈሻል ማሬ። ለምን ሲባል እኛ ያለን እህቶችሽ ማለት እኛ የት ሄደን ነው? ይሄ እኮ 100,000 ሰው ተሰብስቦ ይሄ ሁሉ ህዝብ የተከታተለው በቀላል አርገሽ ጊዜ ይፈተዋል። ከመቼ ጀምሮ ነው ጊዜ መፍታት የጀመረው? ጊዜ እኮ አይፈታም፣ ህዝብ ነው የሚፈታው ማሬ። እኛንን የጀመርነው እኛንን የምንጨርሰው አይሆንም። አሻፈረኝ ካልሽ ትተናል። ሰው መሀል አንገባም። ምን አገባን? አንገባም። ወይኔ ግን ደምብኛ ለቅራቂውኛለሁ። አንገባም ናዮ አይዲ። እሺ ውዶቼ፣ እኔ ብቻ መልእክት ነው ማስተላለፍላችሁ። እሺ ላታዩ ትችላላችሁ፣ ቢዚ ናችሁ። እኔ ስራ የለኝም አይደል? ቁጭ ብዬ እኮ ነው የምውለው። ምን ስራ አለኝ ውዶቼ? እናንተን ኩክ ታረጋላችሁ፣ ስንት ነገር አለባችሁ። የማን ስቶሪ ነው ያላችሁኝ? ቲክቶክ ወይ አዶናይ በለስ ድረስልኝ። ቲክቶክ ላይ አዶናይ የኔ ጌታ የኔ አንበሳ የኔ መከታ አዶናይ የኔ ጌታ አዶናይ ስሙኝ። አዶናይ አይናገርም። አይናገርም ጌታን ግን ብዙ መንገር የፈለገው ነገር አለ። አትናገር ለዚህ ማህበረሰብ አዶናይ፣ ለዚህ ማህበረሰብ አትናገር፣ እንዳትናገር ለዚህ ማህበረሰብ ግን ብዙ ውስጥ ያለ ነገር አለ። ንገረን። እኔማ በደንብ አድርጌ አብራራላለሁ። ንገረን ናዮ አይጂ። እሺ አቤት እናንተ እኮ ከእንቅልፌ ስነቃ ናዮ ኦኬ ናዮ። ቆይ ምንድን ነው የሚለው መዝሙሩ? እኔ ፈታላችኋለሁ፣ እናንተ ላታውቁ ትችላላችሁ። አረ ይፍቹን ቆይ ውዶቼ፣ ቆይ ውዶቼ። አሁን በዚህ ኃይለኛ ሀሜት ላይ መስቀል ሼታል ትለኛለህ ማለት እኔና የሌሎቹን አሉባልታ መፍታት ሲያቅታችሁ ከኔ መስቀል መጣችሁ። አሁን ከሰማይ ነው ልታጣሉ። ስንት የተናገርኩኝ አቤል ይዞልኝ ይመጣል። እናንተ ሾክ። ቆይ ናዮዬ፣ ቆይ እኔ እናት አዲስ እየተማርኩ ያለው ነገር ይላል። ላትሰሙ ትችላላችሁ። እኔ በዚህ ቆይ እግዚአብሔር አምኖ መኖርን ነው። ሁሉ ነገር ለእግዚአብሔር ሰጥቶ መኖርን ነው። እኔ እናት እውነት ብለሻል። ለእኛማ ብትሰጪን አብኩተን ደልዘን ፈይተን ድጋሚ 3ኛ ዙር እናቦከዋለን። ውይ እሺ ፈለገ ቀብጠው። የኔ ልጅነቱ ምንድነው? 2 ቤት አጨብጫቢ ነኝ። 1 ቤት አለ ተታረቁ። አውድ እንደው ባከና አሞራው ይትገባለህ። ላካ አበባ መግባት ከፈለግ ትንሽ በዘዘ እንሂድበት። በስሱ አሞራው አለክ አሞራው። አትፍራ እኔን ይዘሃል። አትፍራ እኔ ጌታ። ይሄ ማህበረሰብ የሚስማማበትን ወሬ ነው